ሰላም ውድ ተማሪዎች በዚህ ቪዲዮ ዩኒት 7 አፍሪካ ሲንስ 1960s የሚለውን የምንመለከት ይሆናል። በዚህ ምዕራፍ እንግዲህ በዋናነት የምንዳስሰው አፍሪካ ከ1960ዎቹ በኋላ ያላትን ነባራዊ ሁኔታ ነው የምንመለከተው ማለት ነው። ከዚህ በፊት እንደተመለከትነው ከ1884 በኋላ ማለትም ዘ ስክራምብል ፎር አፍሪካ በርሊን ላይ ምዕራባውያኖቹ ወይም ሀያላን ሀገራቶች ስብሰባ አድርገው አፍሪካን እንግዲህ ከፋፍለው እንደተቀራመቷት አይተናል ማለት ነው። ያንንም ተከትሎ ከ1880ዎቹ ጀምሮ እንግዲህ አፍሪካ በተለያዩ የምዕራብ ሀያላን ሀገራቶች ቅኝ እንደተገዛች እናውቃለን። ከዛ ቅኝ ግዛት ያደረገችውን ስትረግል እንዲሁም ደግሞ አሁን ያሏትን ችግሮችና ስለ ኦኤዩም በዚህ ምዕራፍ የምንመለከት ይሆናል ማለት ነው። አይኖ እንደጠፋሁባችሁ አውቃለሁኝ። ያም የሆነበት ምክንያት ዩቲዩብ ቪዲዮ አፕሎድ እንዳደረግ ስላልፈቀደልኝ ስለነበረ ነው። ከዚህ በኋላ ግን በተከታታይ ቪዲዮ የምለቅላችሁ ይሆናል። ቻናሉን ሰብስክራይብ፣ ሼር፣ ኮሜንት በማድረግ እንድታጠናክሩት እጠይቃለሁ። ሌትስ ጎ ቱ ዘ ቪዲዮ። 7.1 ራይዝ ኦፍ ኢንዲፔንደንት ስቴትስ ኢን አፍሪካ። በአፍሪካ ላይ ነፃ የሆኑ ሀገራቶች መመስረት ወይም መነሳት ይላል መጽሐፋችን። ያ ማለት እንግዲህ ቅድም እንዳልኳችሁ እነዛ ምዕራብ ሀያል ሀገራቶች አፍሪካ እንደተቀራመቷት አይተናል። ከዛ ቅኝ ግዛት እንዴት የአፍሪካ ሀገራቶች ነፃነታቸውን አውጀው እንደ ሀገር እንዴት ተመሰረቱ የሚለውን ነው የምንመለከተው ማለት ነው። እንግዲህ መጽሐፋችን ይህንን ሂደት አፍሪካን በዋናነት ለአራት ከፍሎ ነው የሚያሳየን ማለት ነው። የሰሜኑ የአፍሪካ ክፍል እንዴት ነፃ ወጣ፣ የምስራቁ የአፍሪካ እንዴት ነፃ ወጣ፣ እንዲሁም የደቡቡና የምዕራቡ እንዴት ወጣ የሚለውን በአቅጣጫዎች ከፋፍሎ ነው ማለት ነው መጽሐፋችን ያስቀመጠው። በመጀመሪያ ደረጃ 7.1.1 ናሽናል ሊበሬሽን ሙቭመንት ኢን ኖርዝ አፍሪካ። ስለዚህ በመጀመሪያ የምናየው በሰሜን አፍሪካ የነበረውን ከቀኝ ግዛት የመላቀቅ ወይም ነፃ የመውጣት ሂደት እንዴት ነበረ የሚለውን ነው ማለት ነው። The first breakthrough towards independence came in North Africa, spearheaded by Egypt, the protectorate of Great Britain, starting from 1882. እንግዲህ የነፃነት ድምፅ የተሰማው በዋናነት ከሰሜን አፍሪካ ነበረ ለመጀመሪያ ጊዜ። ያቺም ሀገር የነፃነት ድምፅን ያሰማችዋ ግብፅ ነበረች። ግብፅ እንግዲህ ከ1882 ጀምሮ በእንግሊዝ የበላይነት ወይንም በእንግሊዝ ጨቋኝነት ስር የነበረች ሀገር ነበረች ማለት ነው። Soon after the end of World War I, the delegation of Egyptian nationalist activists led by Saad Zaghloul requested the British High Commissioner to end British protectorate in Egypt and Sudan. እንግዲህ የአንደኛው የዓለም ጦርነት ወዲያውኑ እንደተጠናቀቀ ማለት ነው የግብፅ ተወካዮች ወይንም ደግሞ የግብፅ ናሽናሊስቶች፣ አርበኞች፣ የሀገር ፍቅር የሚሰማቸው ግለሰቦች እንደ ሳዑድ ዘሁል ያሉ ግለሰቦች ማለት ነው የእንግሊዝን ኮሚሽነሮች ምን ጠየቁ? እንግሊዝ ከግብፅ የበላይነት ወይንም ከግብፅ ዶሚናንስ ወይንም ደግሞ ጨቋኝነት ነፃ እንድትወጣ በግልጽ ጠየቀ ማለት ነው። ይሄ ናሽናሊስት ሳዕድ ዘሁል የምንለው ግለሰብ ማለት ነው። The request was actually accompanied by demonstration and strikes across Egypt by students, elite, civil servants, merchants, peasants, workers and religious leaders ማለት ነው። ይህ ሳዕድ ዘሁል ያልነው ግለሰብ የጠየቀው ለእንግሊዝ ኮሚሽነር የጠየቀው ጥያቄ በተለያዩ የማህበረሰብ ክፍሎች እርዳታ አግኝቷል። እነዚህ የማህበረሰብ ክፍሎች ደግሞ እርዳታቸውን የገለጹት በዴሞንስትሬሽን ወይንም ሰላማዊ ሰልፍ በምንለው ስትራይክ የስራ ማቆም አድማ በማድረግ ነበረ ማለት ነው። እነሱም ተማሪዎች፣ ስቱደንት፣ ኢሊቶች፣ እነዚህ የተማሩ ወይንም አሪፍ ደረጃ ላይ ያሉ ግለሰቦች፣ ሲቪል ሰርቫንቶች፣ ነጋዴዎች፣ መርቸንት፣ ፔዛንትስ፣ ገበሬዎች፣ ሰራተኞችና የሃይማኖት መሪዎች ሁሉ ሳይቀሩ ግብፅ ከእንግሊዝ ዶሚናንስ ወይንም የበላይነት ነፃ እንድትወጣ ድምፃቸውን ማሰማት ጀመሩ ማለት ነው። As a result of the popular uprising, London was compelled to issue unilateral declaration of Egyptian independence on February 22, 1922. ያንንም ተከትሎ ማለት ነው ለንደን ማለትም የእንግሊዝ ዋና ከተማ የሆነችው ለንደን ኢሹ አወጣች ወይንም ደግሞ ውሳኔ ወሰነች፣ አዋጅን አወጀች። ያ አዋጅ ደግሞ ምንድነው? ግብጾች ነፃ እንዲወጡ ከፌብሩዋሪ 22 1922 ጀምሮ ግብፅ somehow ነፃነቷን አገኘች ማለት ነው። Some decades after Egyptian independence, the Kingdom of Libya achieved its independence from Italy under United Nations trusteeship or British administration
on the December 24 1951 ማለት ነው። የግብፅን ነፃ መውጣት ተከትሎ በሰሜን አፍሪካ ቀጥላ ነፃ የወጣችዋ ሀገር ሊቢያ ነበረች። ሊቢያ እንግዲህ ለረዥም ጊዜያቶች በጣሊያን ቁጥጥር ስር የነበረች ነች። ከ1945 ያለቀው የሁለተኛው የዓለም ጦርነትን ተከትሎ ሊቢያ በዩናይትድ ኔሽን ትረስቲሺፕ ቁጥጥር ስር እንድትሆን ተደረገች ማለት ነው። ከዚህ በፊት ካስታወሳችሁ በዩኒት 5 የመጀመሪያ ክፍል ላይ ስለ ዩናይትድ ኔሽን ትረስቲሺፕ አውርተናል። ይሄ ዩናይትድ ኔሽን ትረስቲሺፕ ምንድን ነው ኃላፊነቱ? አንዲት ሀገር ነፃ ከወጣች በኋላ ከቅኝ ግዛት ነፃ ከወጣች በኋላ ራሷን ችላ ምርጫ እስክታካሄድ ሀገር ውስጥ ያሉትን የኢኮኖሚ የፖለቲካ ነገራት ሁኔታዎችን እስክታስተካክል ድረስ ዩናይትድ ኔሽን በቁጥጥሩ ስር የሚዋልበት ሁኔታ ነው። በዛ መልኩ ሊቢያም ከግብፅ ቀጥላ በሰሜን አፍሪካ ነፃ ወጣች ማለት ነው። Following the Egyptian Revolution of 1952, which overthrew the unpopular government of King Farouk, demanded for withdrawal of British forces from all of Egypt and Sudan was intensified. እንግዲህ ከዚህ በፊት እንዳልኳችሁ በ1922 እንግሊዝ በግብፅ ላይ ያላትን ዋና ዋና የበላይነት እንድታጣ አድርገዋታል። በተለያዩ ሰላማዊ ሰልፎች፣ ስትራይኮች ማለት ነው። ነገር ግን ግብፃውያኖች ሙሉ የሆነ ነፃነትን ነበር የፈለጉት ከግብፅም ከሱዳንም ማለት ነው። ያንንም ተከትሎ በ1952 በተደረገው አብዮት በሰዓቱ የግብፅ ንጉሥ የነበረውን ኪንግ ፋሩቅን ከስልጣን ላይ አባረሩት ማለት ነው። ወይንም ደግሞ ከስልጣን ላይ እንዲወርድ አደረጉት። ካደረጉትም በኋላ እንግሊዞች ግብፅን እንዲሁም ሱዳንን ሙሉ በሙሉ ለቀው እንዲወጡ ጥያቄ ያቀረቡ ማለት ነው። ሙሐመድ ነጉብ one of the two co-leaders of the revolution along with Gamal Abdel Nasser and Egypt's first president made securing Sudanese independence a priority of a revolutionary government ማለት ነው። ሙሐመድ ነጉብ እና በኋላ ላይ የመጀመሪያው ከእንግሊዝ ቅኝ ግዛት በኋላ የመጀመሪያው ፕሬዝዳንት የነበረው ገማል አብደል ናስር ሁለቱ እንግዲህ አብዮታዊ ግለሰቦች ናቸው፣ ወይንም ግብፅን ነፃ ለማውጣት አብዮት ያደረጉ ግለሰቦች ናቸው። እነዚህ ግለሰቦች የግብፅንም የሱዳንንም ኢንዲፔንደንት በዋናነትና ቅድሚያ በመስጠት ነፃ ለማውጣት ችለዋል ማለት ነው። on 1 January 1956 Anglo-Egyptian condominium over Sudan duly ended and Sudan became independent። በ1956 አንግሎ ኢጂፕቲያን ኮንዶሚኒየም የሚባል ፍርርም ነበረ። ይህ ፍርርም ወይንም ስምምነት በእንግሊዞችና በግብፃውያን መካከል ሱዳንን ለማስተዳደር ያደረጉት ስምምነት ነበረ። ይህንን አንግሎ ኢጂፕቲያን የሚባለውን ስምምነት ሙሉ በሙሉ ካንስል በማድረግ ወይንም በመሰረዝ ሱዳን በጃንዋሪ 1 1956 ሙሉ በሙሉ ነፃነቷን ያገኘች ሀገር ሆነች ማለት ነው። ስለዚህ ሶስተኛው ሀገር በሰሜን አፍሪካ ነፃነቷን ያገኘችው ሱዳን ነች ማለት ነው። The liberation of French colonies in North Africa began in the 1950s። አሁን በሰሜን አፍሪካ እንግሊዝ የነበራትን ሶስቱን ግዛቶች ማለትም ግብፅን፣ ሱዳንና ሰምሃው ሊቢያ ሰምሃው የጣሊያን ነበረች። እሷም ነፃነቷን በሰሜን አፍሪካ እንዳገኘች አይተናል። በመቀጠል የምንመለከተው በሰሜን አፍሪካ ላይ የነበሩ የፈረንሳይ ቅኝ የተገዙ ሀገራቶች እንዴት ነፃ ወጡ፣ ሂደቱ እንዴት ነበር የሚለውን ነው ማለት ነው። French military defeats in Indochina in 1954 gave an impetus for the people of North Africa to wage liberation war to end French colonial rule። ከዚህ በፊት የምታስታውሱ ከሆነ situation in the far east በሚለው ፈረንሳዮችና በተለይም ደግሞ ቪየትናሞች ጦርነት እንዳደረጉ አይተናል። ዘደርቲ ዋር ወይንም ቆሻሻው ጦርነት ብለን ከዚህ በፊት እንደተመለከትነው ማለት ነው። በዛ ጦርነት እንግዲህ ፈረንሳዮች በ1954 ሽንፈት ገጥሟቸዋል የምታስታውሱ ከሆነ ማለት ነው። ያንን ወታደራዊ ሽንፈት ተከትሎ የሰሜን አፍሪካ ሀገራቶችም ነፃነትን ፈለጉ ማለት ነው። በጦርነትም ቢሆን ነፃነታቸውን ለማግኘት ወስነው ቆርጠው ተነሱ ማለት ነው። For instance, the Moroccan National Front led by Sultan Mohammed V had already started challenging French colonial domination። ለምሳሌ ሞሮኮ እንግዲህ በሰሜን አፍሪካ የምትገኝ ሀገር ነች። ለምሳሌ መጽሐፋችን እንዳስቀመጣት ሞሮኮ ናሽናል ፍሮንት ወይንም የሞሮኮ ብሔራዊ ግንባር የሚል
ግንባርን በማቋቋም ሱልጣን መሐመድ አምስተኛ ማለት ነው ፈረንሳዮችን ኦልሬዲ ለመቃወም ወይንም ለመዋጋት ተዘጋጅቶ ነበረ። in 1953 the Rif and Atlas communities revolted and started the armed struggle በ1953 ደግሞ የሪፍ እና አትላስ እነዚህ ሁለቱ ቦታዎች ተራራማ አካባቢዎች ናቸው። እዚህ አካባቢ የሚኖሩ ማህበረሰቦች እንግዲህ ከፈረንሳይ ዶሚናንስ ወይንም ቅኝ ግዛት ለማውጣት ኦልሬዲ ስትረግላቸውን ወታደራዊ የሆነ ትግላቸውን ጀመሩ ማለት ነው። After a negotiated settlement, Morocco was proclaimed independent on 2 March 1956. ከተደረገ ሰላማዊ ስምምነት በኋላ ወይንም ኔጎሺዬሽን የምንለው ሞሮኮ በማርች 2 1956 ነፃነቷን አገኘች ማለት ነው። ፍሬንች ኤንድ ስፓኒሽ ሞሮኮ ሪዩናይትድ አፍተር ኢንዲፔንደንስ የፈረንሳይና የስፔን ሞሮኮ ማለትም ሞሮኮን ለሁለት ከፍለው ፈረንሳይና ስፔን ይገዟቸው ስለነበሩ እነዚህ የፈረንሳይና የስፔንን ሁለቱን ግዛቶች በማዋሃድ ነፃነታቸውን አዋጁ። ቱኒዥያ ኦልሶ won its independence in 1956 በተመሳሳይ ሁኔታ ቱኒዥያም በ1956 ነፃነቷን አገኘች under the leadership of ሀቢብ ቡርጊባ who headed the ኒዮ ድስቱር ፓርቲ ማለት ነው። ሀቢብ ቡርጊባ የሚባለው ግለሰብ ኒዮ ድስቱር የሚባል ፓርቲ ነበረው። በሱ ፓርቲ መሪነት ቱኒዥያም ነፃነቷን አገኘች ማለት ነው። ሌላኛው የምንመለከተው የአልጄሪያን ጉዳይ ነው ማለት ነው። እስካሁን ወደ 5-6 የሚሆኑ የሰሜን አፍሪካ ሀገራቶች እንዴት ነፃነታቸውን እንዳወጁ አይተናል። ሌላኛዋ አልጄሪያ ነች። አልጄሪያ እንግዲህ ለየት ያለ ታሪክ ነው ያላት። ነፃነቷን በከፍተኛ የሆነ ደም መፋሰስ በከፍተኛ የሆነ ወኔ ነው ነፃነቷን ያገኘችው ማለት ነው። in Algeria the French faced protracted and bitter አንታይ ኮሎኒያል ስትራግል መጽሐፋችንም እንደሚለን በአልጄሪያ ፈረንሳይ ከፍተኛ የሆነ የተራዘመና ቢተር በቃ መራራ የሆነ የቀኝ ግዛት ትግል ነው የገጠማት ማለት ነው ፈረንሳይ። in Algeria there had been a relatively larger numbers of white settlers ለምንድን ነው እንደዛ የሆነው? ማለትም ለምን አልጄሪያኖች በኃይል ወታደራዊ በሆነ መልኩ ነፃነታቸውን ለማወጅ ፈለጉ ስንል ያም የሆነበት ምክንያት አልጄሪያ ላይ በሰዓቱ በጣም ብዙ ነጭ ሰፋሪዎች ነበሩ። ያ ማለት ከተለያዩ የምዕራብ ሀገራቶች በተለይም ደግሞ ከፈረንሳይ የተሰደዱ ወይም ከፈረንሳይ የመጡ ነጭ ሰፋሪዎች ነበሩ ማለት ነው። These white settlers were determined to prevent the independence of Algeria. እነዚህ ነጭ ሰፋሪዎች ደግሞ ማለትም ፈረንሳውያኖቹ ማለት ነው አልጄሪያ ነፃነት እንዳታገኝ ከፍተኛ የሆነ ተቃውሞ ያሰሙ ነበር። አልጄሪያ ነፃነት እንድታገኝ አይፈልጉም። ምክንያቱም በሰው ሀገር መጥተው ኦልሬዲ የራሳቸው ሀገር እንደሆነ ነው የቆጠሩት የነበረው ማለት ነው። ያንንም ተከትሎ እነዚህ ነጭ ሰፋሪዎች ምን አቋቋሙ ማለት ነው? they formed the secret armed organization to hold back Algerian independence ምስጢራዊ የሆነ ወታደራዊ ተቋምን አቋቋሙ ማለት ነው። ይህም ተቋም አልጄሪያ ነፃነቷን እንዳታገኝ የሚያደርግ ነበረ ማለት ነው። the Algerian nationalist organization the National Liberation Front of Algeria FLN led by Ahmed Ben Bella waged bitter actually guerrilla war of liberation against the French colonial domination from 1954 to 1962 ማለት ነው። የአልጄሪያው ናሽናል ሊበሬሽን ኦፍ አልጄሪያ FLN የሚባለው ፓርቲ መሪ የነበረው አህመድ ቤን ቤላ የሚባለው ግለሰብ እንግዲህ ከፈረንሳይ ቀኝ ግዛት ነፃ ለመውጣት ወይንም ደግሞ ፈረንሳይን ከሀገሩ ለማባረር ኦልሞስት ለ8 ዓመታቶች የቆየ ከ1954 እስከ 1962 ከፍተኛ የሆነ ጦርነትን መርቷል አድርገዋል ማለት ነው። በእነዚህ 8 ዓመታቶች ውስጥ ከፍተኛ የሆነ የደም መፋሰስ ነበረ። ፈረንሳይም አልጄሪያን ነፃ ላለማውጣት አልጄሪያኖችም ደግሞ ከፈረንሳይ ነፃ ለማውጣት ሲሉ መራራ የሆነ ትግልን አድርገዋል ማለት ነው። ፋይናሊ ቤዝድ ኦን አን አሬንጅመንት reached between Algerian freedom fighters and French government a referendum was conducted በመጨረሻም በ1962 ላይ ማለት ነው በአልጄሪያ ነፃነት ተዋጊዎች እና በፈረንሳይ መንግስት መካከል ስምምነት ተደረሰ። ያም ስምምነት ምንድነው? ሪፈረንደም እንዲካሄድ። ሪፈረንደም ምንድነው? ህዝበ ውሳኔ ማለት ነው። ህዝቦች ኦኬ በቀኝ ግዛት ስር መሆን እንፈልጋለን ወይ ደግሞ ነፃነት እንፈልጋለን የሚል የህዝብ ውሳኔ እንዲሰጥ ማለት ነው። ሶ ኦብቪየስሊ በማንም ጭቆና ስር መሆን ስለማይፈልግ the people of Algeria overwhelmingly
voted for independence ሙሉ በሙሉ በሚባል ደረጃ የአልጄሪያ ህዝቦች አረ ነጻነት ይሻለናል በሚል ሁኔታ ለነጻነታቸው ወይንም ለኢንዲፔንደንሳቸው መረጡ ማለት ነው። ስለዚህ አልጄሪያ በስተመጨረሻ በሪፈረንደም ወይንም ደግሞ በህዝበ ውሳኔ ነበረ ነጻነቷ እንድታገኝ ሆነው ማለት ነው። ኢን ኮንሲኩዌንስ አልጄሪያ was proclaimed independent in 1 ጁላይ 1962 ማለት ነው። ያንንም ተከትሎ አልጄሪያ በጁላይ 1 1962 ሙሉ ነጻነቷን አግኝታ እንደ ሀገር ተመሰረተች ማለት ነው። እስካሁን የተመለከትነው በሰሜን አፍሪካ የነበረውን የነጻነት ሂደት ነው። በሁለተኛ ደረጃ የምንመለከተው ደግሞ ናሽናል ሊበሬሽን ሙቭመንት ኢን ዌስት አፍሪካ በምዕራብ አፍሪካ የነበረውስ የነጻነት ትግል ምን ይመስላል ብለን እንመልከት። የመጀመሪያዋ ቀኝ ገዢ ሀገር በምዕራብ አፍሪካ ከዚህ በፊትም በሰሜኑም እንዳየነው እንግሊዝ ነበረች። እንግሊዝ በሰሜን አፍሪካ የነበሯት ግዛቶች ዋነኛዋና የመጀመሪያው ጎልድ ኮስት የሆኗ ጋና፣ ናይጄሪያ፣ ጋምቢያ፣ ሴራሊዮን እነዚህ ኦልሞስት አራቱ ሀገራቶች በምዕራብ አፍሪካ የእንግሊዝ ግዛት ወይንም ቅኝ ግዛት ነበሩ። ኮንስቲቲዩትድ ብሪቲሽ ዌስት አፍሪካ የእንግሊዝን የምዕራብ አፍሪካ ቅኝ ግዛት የሚያዋስኑት ሀገራቶች እነዚህ አራቱ ናቸው። the first British colony to gain independence in sub-Saharan Africa in general and in West Africa in particular was the Gold Coast የመጀመሪያዋ በምዕራብ አፍሪካ በተጨማሪም ደግሞ ከሰሃራ በታች ባሉ ሀገራቶች የመጀመሪያዋ ሀገር ነጻነቷን ልታውጅ ዘንድ የተወሰነላት ሀገር ጎልድ ኮስት ወይንም ደግሞ ያሁኗ ጋና ነበረች ማለት ነው። እንግዲህ ሰሃራ የሚባለውን ቦታ ለማታውቁት ሰዎች በሰሜን አፍሪካ እንዲሁም ኢትዮጵያንም በትንሹ የሚነካ እስከታች እስከ ኮንጎ የሚወርድ ከፍተኛ የሆነ የዓለማችን ትልቁ ደዘርት ወይንም በረሃ ነው ማለት ነው ሰሃራ ደዘርት የሚባለው። ለመረጃ ያክል ነው የነገርኳችሁ ያለሁት። in the Gold Coast the struggle was at first led by an organization called United Gold Coast Convention በጎልድ ኮስት ወይንም በአሁኗ ጋና ማለት ነው ስትረግሉ ወይንም ደግሞ ትግሉ የተጀመረው በዩናይትድ ጎልድ ኮስት ኮንቬንሽን በሚባል ተቋም ነበረ ወይንም ደግሞ በምህጻረ ቃል UGCC ይባላል ማለት ነው። however in 1949 Kwame Nkrumah left UGCC, founded his new political party known as the Convention People Party የሚባል ፓርቲ አቋቋመ። ይሄ ኳሚ ኩሩማ የሚባለው ግለሰብ በአፍሪካ ውስጥ ከሚታወቁ ታላላቅ ግለሰቦች መካከል አንደኛው ነው። ልክ ንጉሠ ነገሥት ኃይለ ሥላሴ የኛ ሀገር መሪ የነበሩት ማለት ነው። በታሪክ ላይ በአፍሪካ ታሪክ ላይ ትልቅ አሻራ እንደጣሉት ሁሉ ኳሚ ኩርማ የሚባለው የጋናው ግለሰብም እንደዛው ታዋቂ ነው ማለት ነው። እሱ ይህንን UGCC ያልነውን መጀመሪያ ላይ የተቋቋመውን የነጻነት ግንባር ለቆ በመውጣት CPP ወይንም ኮንቬንሽን ፒፕል ፓርቲ የሚባል አቋቋመ ማለት ነው። CPP and assumed leadership in the struggle for independence ይሄ CCP የምንለው CPP ያልነው ፓርቲ ለጋና ወይንም ለጎልድ ኮስት ነጻነት ትግል ያደረገ ነበረ። the gold coast became independent in 1957 and adopted the historic name Ghana ማለት ነው። በስተመጨረሻም 1957 ላይ ጎልድ ኮስት እንግዲህ እንግሊዞች ናቸው ጎልድ ኮስት ብለው የሚጠሯት የነበሩት በሰዓቱ ያንን ስሟን ታሪካዊ ስሟን በመቀየር ያሁኗን ስሟን ጋና ብላ በ1958 ወሰነች ማለት ነው። Okay, unlike Ghana, where the parties had nationwide support, in Nigeria the parties were essentially divided along the region and ethnic lines. እንግዲህ ጋና ነጻ ልትወጣ ዘንድ ፖለቲካ ፓርቲ ተቋቁሟል ብለናል። ለምሳሌ UGCC ያልነው እንደ CPP ያሉ ፓርቲዎች ተቋቁመዋል። ግን እነዚህ ፓርቲዎች በጣም ውህደት ነበራቸው። ያም ውህደታቸው ነጻነታቸውን ወዲያውኑ እንዲያገኙ ረድቷቸዋል። ነገር ግን ወደ ናይጄሪያ ስንመለስ ናይጄሪያ እንግዲህ እንደሚታወቀው በጣም ብዙ ብሔር ብሔረሰቦች የሚኖሩባት ሀገር እንደመሆኗ መጠን ሀገሪቱ በብሔርና በዘር የተከፋፈለች ነበረች። ሁሌም እንደምታውቁት እንግዲህ ክፍፍል በሚኖርበት ጊዜ አንዲት ሀገር ሉዓላዊነቷን ለማስቀጠል ትቸገራለች። የናይጄሪያው ጉዳይ ከጋና በጣም የተለየ ነበረ ወይንም ቀላል አልነበረም ማለት ነው። the National Council of Nigeria and Cameroon NCNC is based on Igboland, the Yoruba Action Group ወይንም AG የሚባለው in Yoruba country and the Northern People's Congress
ኤንፒሲ ኢን ፉሉብ ሀውሳ ኢን ኢስተርን ዌስተርን ኢን ኖርዘርን ሪጅንስ ሪስፔክቲቭሊ ማለት ነው። እንግዲህ የናሽናል ካውንሲል ኦፍ ናይጄሪያ ኤንድ ካሜሮን ወይንም ኤንሲኤንሲ የሚባለው እነዚህን ከላይ የጠቀስኩላችሁን ግዛቶች ወይንም ደግሞ ማህበረሰቦች በማጠቃለል የተቋቋመ ብሔራዊ ካውንስል ወይንም ምክር ቤት ነበረ ማለት ነው። Again, while the parties of Ghana readily agreed on the issue of independence and the date, both issue became subject of bitter controversy among the parties of Nigeria. እንግዲህ ጋና ላይ ስለ ጎልድ ኮስት ስናወራ በዚህኛው ላይ ማለት ነው ፓርቲዎቹ ወይንም ቅድም የጠቀስናቸው ፓርቲዎች መች ነፃ መውጣት እንዳለባትና እንዴት ነፃ መውጣት እንዳለበት በጋና ላይ ፓርቲዎቹ ተስማምተው ነበር። በናይጄሪያ ስንመጣ ግን በቀኑ ራሱ ወይንም መች የትኛው ቀን ላይ ነፃነት የትኛው ዓመት ላይ ነፃ መውጣት አለባት ናይጄሪያ በሚለው ራሱ ፓርቲዎቹ አልተስማሙም ነበረ ማለት ነው። ይሄ ነገር የናይጄሪያን ነፃነት በጣም እያራዘመው protracted እያደረገው መጣ ማለት ነው። It was not only 1959 that all the parties agreed on the fateful years of 1960, the year in which Nigeria became independent. እስከ 1959 ድረስ በፍጹም መቼ ነፃ መውጣት እንዳለባቸው ራሱ አልተስማሙም ነበረ። ነገር ግን በስተመጨረሻ 1959 ላይ ተስማምተው 1960 ላይ ከአንድ ዓመት በኋላ ናይጄሪያ ነፃነቷን አወጀች ማለት ነው። The remaining British colonies in West Africa, Sierra Leone and Gambia became independent in 1961 and 1965 respectively. በምዕራብ አፍሪካ እንግሊዝ የነበራት የቅኝ ግዛት አካላቶች የነበሩት የሲራሊዮን እና ጋምቢያ በ1961 እና በ1965 ሪስፔክቲቭሊ ወይንም በተከታታይ ነፃ ሊወጡ ችለዋል ማለት ነው። ሌላኛው የምንመለከተው ፍሬንች ዌስት ኤንድ ኢኳቶሪያል አፍሪካ። አሁን በምዕራብ አፍሪካ እንግሊዝ የነበራትን አይተናል። አሁን ደግሞ ፈረንሳይ በምዕራብ አፍሪካ እና በኢኳቶሪያል አፍሪካ የነበራትን የቅኝ ግዛት ሂደት እንዲሁም ሀገራቶቹ እንዴት ከቅኝ ግዛት ነፃ እንደወጡ የምንመለከት ይሆናል ማለት ነው። The French colonies in Africa were divided into two territories of French West Africa and French Equatorial Africa. ፈረንሳይ በምዕራብ አፍሪካ ያሏትን የቅኝ ግዛቶች በሁለት ዋና ዋና ግዛቶች ከፋፍላቸው ነበረ። እነዛም ምን ይባላሉ? የመጀመሪያው ፍሬንች ዌስት አፍሪካ የፈረንሳይ ምዕራብ አፍሪካ እንዲሁም ፍሬንች ኢኳቶሪያል አፍሪካ የፈረንሳይ ኢኳቶሪያል አፍሪካ። ኢኳቶሪያል ማለት ዓለምን ለሁለት የሚከፍለው ሀሳባዊ መስመር ወይንም ደግሞ የመሬት እምብርት የምንለው መስመር ነው። ለዛ ነው ፍራንስ ኢኳቶሪያል አፍሪካ ብላ ፈረንሳይ ሁለተኛውን ግዛቷን የሰየመችው ማለት ነው። French West Africa was a federation of 8 French colonial territories, which consisted of the following countries. የፈረንሳይ ለመጀመሪያ መያዝ ያለባቸው የፈረንሳይ የምዕራብ አፍሪካ ዌስት አፍሪካ ፌዴሬሽን 8 ሀገራቶችን የያዘ ነው። ኦኬ እነዚህም ማውሪታኒያ፣ ሴኔጋል፣ ፍሬንች ሱዳን ወይንም አሁን ላይ ማሊ ተብላ ነው የምትጠራው ማለት ነው። ፍሬንች ጋና፣ ኮት ዲቮር በሰዓቱ አይቮሪ ኮስት የምትባለው፣ አፐር ቮልታ አሁን ላይ ቡርኪና ፋሶ ማለት ነው፣ ዳሆሜ ናው ቤኒን እንዲሁም ኒጀር። እነዚህ 8 ሀገራቶች የመጀመሪያውን የፈረንሳይን ቴሪቶሪ ፈረንሳይ ዌስት አፍሪካ ያልነውን የሚያጠቃልሉ ሀገራቶች ናቸው። ፈረንሳይ ኢኳቶሪያል አፍሪካ የሚባሉት ሀገራቶች ደግሞ also a federation of French colonial possession in Equatorial Africa comprising what are today the countries of Chad, Central African Republic, the Republic of Congo and Gabon. እነዚህም ሀገራቶች ፈረንሳይ ኢኳቶሪያል አፍሪካ ይባላሉ። ከላይ በዚህኛው ከለር ያሰመርኩላችሁ ደግሞ ፍሬንች ዌስት አፍሪካ ይባላል ማለት ነው። ይሄንኛው ፍሬንች ኢኳቶሪያል አፍሪካ። እነዚህ ሁለቱን ለይታችሁ ብትይዙ ለፈተና ትጠቀሙበታላችሁ ብዬ አስባለሁኝ። By 1958, France was under increasing pressure due to the war of liberation waged by the FLN in Algeria. እንግዲህ አልጄሪያ
በአህመድ ዴምቤልባ በሚባለው ግለሰብ አማካኝነት ኤፍኤልኤን የሚባለውን ፓርቲ እንዳቋቋመች በአልጄሪያን ነጻነት አይተናል። ሶ ይህ ፓርቲ ፈረንሳይ ላይ ከፍተኛ የሆነ ጥቃት እያደረሰ ነበር በ1958 አካባቢ። ያንንም ተከትሎ in an attempt to diffuse the nationalist struggle and rid himself of potential conflict in the French West and Equatorial Africa, Charles de Gaulle, the French president, decided to conduct a referendum in 1958 ማለት ነው። ምክንያቱም የፈረንሳይን ወታደሮች ማስጨረስ አልፈለገም፣ ወይንም ደግሞ ሀገሪቱ ከፍተኛ የሆነ የብድር የጦርነት አዘቅት ውስጥ እንዳትገባ ስለፈለገ በሰዓቱ የፈረንሳይ አስተዳዳሪ ወይንም ፕሬዚደንት የነበረው ቻርልስ ዲጉሌ የሚባለው ግለሰብ ምን አደረገ ማለት ነው? በምዕራብ አፍሪካ ያሉትን የፈረንሳይን ግዛቶች በ1958 ሪፈረንደም ወይንም ደግሞ ህዝበ ውሳኔ እንዲያደርጉ ተወሰነ ማለት ነው። As a result, the French Equatorial and West Africa voted yes to the referendum. ኦልሞስት በጣም ብዙ የሚባሉት የፈረንሳይ በኢኳቶሪያል አፍሪካ እና በፍሬንች ዌስት አፍሪካ የሚኖሩት ሁሉም ህዝቦች የስ ብለው መረጡ፣ ወይንም ደግሞ ነፃነትን እንፈልጋለን ብለው ምርጫቸውን ሀሳባቸውን አሰሙበት። ጊኒ ኮንክሪ በሰዓቱ ኮነክሪ የምትባለው የአሁኗ ጊኒ ማለት ነው under the leadership of ሴኮ ቱሬ voted no to the referendum። ጊኒ ግን እምቢ ነበር ያለችው፣ ሪፈረንደሙ አይካሄድም ወይንም ሪፈረንደሙን አልፈልግም አንመርጥም ብለው ህዝቦቹ መረጡ ማለት ነው። ያም የሆነበትን ምክንያት ታች ጋር ነግራቸዋለሁ። The Independent Republic of Guinea was thus proclaimed on 2 October 1958, 4 days after the people voted to reject France's offer of membership in the new French community. እንግዲህ ያንንም ተከትሎ የጊኒ የነጻነት ሂደቱ ከሌሎቹ ሀገራቶች ለየት የሚያደርገው ምንድን ነው? ፍሬንች ኮሚኒቲ የሚባል ሌላ የቅኝ ግዛት የሚመስል አካሄድ ፈረንሳይ ለመሄድ ሞክራ ነበር። ይሄ ፍሬንች ኮሚኒቲ ምንድን ነው? ዋናዋ ሊደሯ ፈረንሳይ ትሆንና በእነዚህ ኦልሬዲ የሀገራዊ ሉዓላዊነታቸው ይከበርላቸዋል ማለት ነው ሀገራቶቹ። ነገር ግን ፈረንሳይ ዋና ዋና የሚባሉ ነገራቶችን እንደ ኢኮኖሚውን የመሳሰሉ ብቻ ሀገሩ ውስጥ የሆነ ኮንትሮል ይኖራታል ማለት ነው። ለዛም ነው ጊኒ እኔ እዚህ ፈረንሳይ ኮሚኒቲ ፍሬንች ኮሚኒቲ የሚባል ውስጥ ጆይን አላደርግም ያለችው ማለት ነው። ያም ሆነ ይህ ግን በ2 ኦክቶበር 1955 ከ4 ቀን በኋላ ሪፐብሊክ ኦፍ ጊኒ ወይንም በሰዓቱ ኮንክሪ ብለው የሚጠሯት የነበረችው ሀገር ነፃ ወጣች ማለት ነው። Other French colonies remained under the French rule until 1960. ሌሎች ኮሎኒዎቿ የፈረንሳይ ማለት ነው እስከ 1960ዎቹ ሊቆዩ ችለዋል። እነዚህም the French colonies that became independent in 1960s were Cameroon, Togo, both under United Nations trusteeship። ስለ United Nations trusteeship ብዙ ጊዜ ነግሬያችኋለሁኝ። ማዳጋስካር ያሁኗ ናው ዘማላጋሲ ሪፐብሊክ ማለት ነው። ዶሆሚ ያሁኗ ቤኒን፣ ኒጀር፣ አፐር ቮልታ ያሁኗ ቡርኪና ፋሶ፣ አይቮሪ ኮስት ያሁኗ ኮት ዲቮር፣ ቻድ፣ ኡባንጌ ሻሪ ሴንትራል አፍሪካ ያሁኗ ሴንትራል አፍሪካ ሪፐብሊክ፣ ኮንጎ ብራዛቫሊ፣ ጋቦን፣ ሴኔጋል፣ ፍሬንች ሱዳን ያሁኗ ማሊ እንዲሁም ማሩቺኒያ። እነዚህ የተጠቀሱት ሁሉም ሀገራቶች በ1960 ነፃነታቸውን ያወጁ የፈረንሳይ የምዕራብ አፍሪካ ቅኝ ግዛቶች ነበሩ ማለት ነው። እንግዲህ ቪዲዮ ረዘም ሊል ይችላል፣ ግን ታግዛችሁን እንድትመለከቱ ጋብዛችኋለሁ። በመሀልም ላስተላልፈው የምፈልገው መልእክት ቻናሌን ሰብስክራይብ እንዲሁም ሼር ኮሜንት እያደረጋችሁ እንድታጠናክሩት ነው። ሶስተኛው ፖርቹጊዝ ዌስት አፍሪካ ጊኒ ቢሳው ኤንድ ዘ ካፕ ቨርድ አይዝላንድ። ፖርቹጋል የነበሯት በምዕራብ አፍሪካ የፖርቹጋል የነበራት የቅኝ ግዛት ቦታዎች ጊኒ ቢሳው እና የካፕ ቨርድ የሚባሉት አይዝላንዶች ነበሩ። While all the British and French colonies in West Africa had achieved their independence in 1965, it was not until 1973 and 1974 that Guinea-Bissau and Cape Verde Island, as well as the other two Portuguese African colonies, Angola and Mozambique, succeeded in overthrowing Portuguese colonialism. እንግዲህ ከዚህ በፊት እንደተመለከትነው በእንግሊዝና በፈረንሳይ ቅኝ የተገዙት የምዕራብ አፍሪካ ሀገራቶች ከላይ የዘረዘርናቸው ማለት ነው
ኦልሞስት ሁሉም በሚባል ደረጃ እስከ 1965 ባለው ጊዜ ድረስ ነፃነታቸውን አግኝተዋል። ነገር ግን ፖርቹጋል በቅኝ ግዛት የያዘቻቸው የምዕራብ አፍሪካ ሀገራቶች ነፃነታቸውን ያገኙት በ1973 እና በ1974 ነው። እነዚህም ሀገራቶች የአሁኖቹ ጊኒ ቢሳው እና ካፕ ቨርድ አይዝላንዶች ናቸው ማለት ነው። በመቀጠልም ደግሞ ሁለቱ ሌሎቹ የፖርቹጊዝ ቅኝ ግዛት የነበሩት አንጎላ እና ሞዛምቢክ በእነዚህ በ1970ዎቹ ነው ነፃነታቸውን ሰክሲድ ያደረጉት ማለት ነው። ስለዚህ የፖርቹጋል ቅኝ ግዛቶች እነዚህ በዋናነት እነዚህ አራቱ ናቸው። ጊኒ ቢሳው፣ ካፕ ቨርድ፣ አንጎላ እና ሞዛምቢክ ማለት ነው። Furthermore, while the struggle for independence in all other West African colonies were by and legal, peaceful, in Portuguese Africa it was violent, bloody and protracted war of liberation. እንግዲህ በምዕራቡም በሰሜኑም ከዚህ በፊት እንዳየነው ማለት ነው ሀገራቶች ብዙዎቹ ነፃ በሚወጡ ጊዜ ሞር ኦር ለስ በሰላማዊ መንገድ ነበረ። የፖርቹጋል ግን ሁሉም በሚባል ደረጃ ነፃነታቸውን ያገኙት ሀገራቶቹ ቮይለንት በሆነ ሰብአዊ ዲሞክራሲያዊ መብትን በሚጥስ መልኩ ደም አፋሳሽ በሆነ መልኩና ለረጅም ጊዜ በተደረገ የነፃነት ትግል ነበረ ማለት ነው። The key to the explanation of these unique features of anti-colonial struggle in Portuguese Africa lies in the principles and practices of Portuguese colonialism as well as the nationalist movement that emerged. ለምንድን ነው የፖርቹጋል ቅኝ ግዛቶች በእነዚህ ቮይለንት ደም አፋሳሽ መልኩ ነፃ የወጡት ብለን በምንጠይቅበት ጊዜ ፖርቹጋል እነዚህን የአፍሪካን ቅኝ የተገዙ ሀገራቶች እንደ ራሷ እንደ ፖርቹጋል ሀገር ወይንም በድንበር ይለያዩ እንጂ በቦታ ይለያዩ እንጂ እነዚህ ከላይ የተጠቀሱት እንደ ጊኒ ቢሳው፣ ካፕ ቨርድ፣ አንጎላ እና ሞዛምቢክ የመሳሰሉት ሀገራቶች የራሴ የፖርቹጋል ግዛት ነው ብላ ነው የምታስበው። ሌሎቹ ግን ቅኝ ነው የገዙት፣ ኦልሬዲ ያስተዳድራሉ፣ ሁሉንም ነገር ይቆጣጠራሉ። ነገር ግን የፖርቹጋል ለየት የሚያደርገው የራሴ ግዛት ነው ብላ ነበረ የምታስበው ማለት ነው። በዚህም ምክንያት ፖርቹጋል በቀላሉ ለነዚህ ሀገራት ነፃ መስጠት አልፈለገችም። ምክንያቱም ሀገሯን እያጣች እንደሆነ ስለምታስብ ማለት ነው። በጣም የሚገርም ታሪክ ነው። ምክንያቱም አንድ ሀገር ሉዓላዊ የሆነን ሀገር ሂዶ ከወረረ በኋላ እንዴት የራሴ ነው ብሎ ሊያስብ ይችላል? ለዚያውም በጣም ብዙ ኪሎ ሜትሮችን ባህሮችን አልፎ ከመጣ በኋላ ማለት ነው። ለዛም ነው ማለት ነው የፖርቹጋል የአፍሪካ ላይ ቅኝ የገዛቻቸው ቦታዎች በደም አፋሳሽ በሆነ መልኩ ነፃነታቸውን ሊያገኙ የቻሉት። Portugal, like France, from the very beginning considered its colonies not as colonies but rather as oversea province of Portugal. ፈረንሳይም ይህንን አካሄድ ለተወሰነ ጊዜ አካባቢ ተከትለው ነበረ። ያ ማለት ፈረንሳይ የያዘቻቸው ቅኝ ግዛቶች የራሷ እንደሆነ የማሰብ አይነት ሁኔታ ማለት ነው። ግን ይህንን ሀሳቧን ትተዋለች በኋላ ላይ። ፖርቹጋል ግን በዛው ነው የቀጠለችው። ኦልሬዲ እነዚህ ቅኝ የገዟቸው ሀገራቶች የራሴ ሀገር ናቸው፣ ኦልሬዲ የያዝኳቸው ናቸው ብላ በዛው በድርቀቷ ወይንም በግብዝነቷ ቀጠለች ማለት ነው። The Portuguese maintained the policy of keeping their empire intact by any means. ምን የሚል እምነት ነበራቸው? ሌላኛው ፖርቹጋሎች keeping their empire intact by any means፣ በየትኛውም መንገድ በሰላማዊ መንገድ ሊሆን ይችላል፣ በጦርነትም ሊሆን ይችላል፣ በዲፕሎማሲም ሊሆን ይችላል። ግን በየትኛውም መንገድ እነዚህ በፖርቹጋል ቁጥጥር ስር ያሉ ሀገራቶች ሁሌም የፖርቹጋል ሆነው ይቀጥላሉ የሚል ድርቅ ያለ አቋም ነበራት ማለት ነው። ነገር ግን ያ ሊሳካ አልቻለም ማለት ነው። በስተመጨረሻም እነዚህ ሀገራቶች ነፃነታቸውን ያውጃሉ ማለት ነው። አሁን ደግሞ የምንመለከተው 7.1.3 ናሽናል ሊበሬሽን ሙቭመንት ኢን ኢስት አፍሪካ ኤንድ ሴንትራል አፍሪካ፣ በምስራቅ አፍሪካ እና በመካከለኛ አፍሪካ ያሉት የአፍሪካ ግዛቶች ወይም ሀገራቶች እንዴት ነፃ ወጡ የሚለውን ነው ማለት ነው። ዩጋንዳ፣ ኬንያ ኤንድ ታንዛኒያ ወይንም ታንጋኒካ ወይንም ዛንዚባር ነበረ በሰዓቱ የሚባሉት ኮንስቲቲዩትድ ዘ ብሪቲሽ ኮሎኒ ኦፍ ኢስት አፍሪካ። እነዚህ ሶስቱ ሀገራቶች እንግሊዝ ምስራቅ አፍሪካ ላይ ያሏት ቅኝ ግዛት ቦታዎች ነበሩ ማለት ነው። እንግዲህ የሰሜኑን አየን፣ የምዕራቡን አየን። ያንንም ስናይ ደግሞ
በሰሜኑ እንግሊዝ የነበራትን ቅኝ ግዛት፣ ፈረንሳይ የነበራትን፣ ጣሊያን የነበራትን፣ በምዕራቡም ደግሞ በዛው ልክ ተመልክተናል። እንዴት ነፃ እንደወጡ ተመልክተናል። በአሁኑ ደግሞ እንግሊዝ በምስራቅ በኩል ያላትን የቀኝ ግዛት እንዴት አጣች የሚለውን ነው ማለት ነው። In 1962 Uganda attained independence from Britain as actually a single entity under the Prime Minister of Milton Obote. It did so under a coalition government between the Royalist Kabaka Yaka movement and the Uganda People Congress UPC of ሚልተን ኦቦቴ ማለት ነው። እንግዲህ ዩጋንዳ በ1962 ከእንግሊዝ ነፃ ለመውጣት ጥያቄዋን አቀረበች ማለት ነው። እነዚህም መሪዎቹ የነበሩት ሚልተን ኦቦቴ የሚባለው እና የሮያሊስት ካባካ ያካ የሚባሉት እነዚህ ሁለቱ ፓርቲዎች በአንድ በመቀናጀት ነበረ ማለት ነው። The British Territory of Tanganyika won its independence in 1961 under the Tanganyika African Nationalist Union TANU led by Julius Nyerere. እንግዲህ ታንጋኒካ ወይንም ታንዛኒያ ማለት ነው በጁሊየስ ኔሬሬ አማካኝነት በ1961 ነፃ ወጣች። እንግዲህ ጁሊየስ ኔሬሬ የመጀመሪያው ፕሬዝዳንታቸው ነበረ። ዛንዚባር also became independent in 1963 ዛንዚባርም በ1963 ነፃ ወጣች። in 1964 these two independent states formed a federation called Tanzania. እነዚህ ሁለቱ ማለትም ታንጋኒካ እና ዛንዚባር ፌዴሬሽን ፈጥረው አንድ ሀገር በመሆን ታንዛኒያ ብለው ሰየሙት ማለት ነው። ኬንያስ አሁን ደግሞ ስለ ኬንያ ነው የምንመለከተው። ኬንያስ road to independence was not smooth compared with the neighboring British colonies. የኬንያ ለየት ይላል፣ ልክ እንደ አልጄሪያ ጋር ተመሳሳይነት አለው ማለት ነው። ያ ማለት በሰላማዊ መልኩ ወይንም ስሙዝ በሆነ በተደላደለ መልኩ አልነበረም ኬንያኖች ነፃነታቸውን ያገኙት። in Kenya the peasants who were dispossessed with their lands by the British white settlers organized a revolt known as Mau Mau between 1952 to 1955 ማለት ነው። በኬንያ መሬታቸውን በነጮች የተነጠቁት ኬንያውያን ገበሬዎች ማለት ነው ማኡ ማኡ የሚባል እንቅስቃሴ ጀመሩ። ያንንም እንቅስቃሴያቸውን ለ3 ዓመት ያክል ከ1952 እስከ 55 ቀጥለውበት ነበረ። however the movement was suppressed by the British colonial force. ነገር ግን ይሄ ማኦ ማኦ የሚባለው እንቅስቃሴያቸው በእንግሊዝ አማካኝነት ሰፕረስ ሊደረግ ወይንም ሊወድቅ ይችላል ማለት ነው። thousands of its members were imprisoned including its leader Jomo Kenyatta by the British. በጣም ብዙ የሚባሉ የማኦ ማኦ መሪ የነበሩት ታሰሩ ማለት ነው። የተገደሉም አሉ ግልጽ በሆነ መልኩ። ከነዛ መካከል የመጀመሪያው ከነፃነት በኋላ የኬንያ ፕሬዝዳንት የነበረው ጆሞ ኬንያታ ይገኝበታል ማለት ነው። however in 1959 the British officials eased the restriction on Mau Mau and the Kenya African Union KAU was resurrected as KANU, the Kenya African National Union, and won 67% of the votes in the ensuing election with a still demand Jomo Kenyatta as the president as the national president ማለት ነው። ነገር ግን በ1959 የእንግሊዝ ወታደሮች የማኦ ማኦን አመፅ ከእንደገና እንዲያንሰራራ ወይንም ሰፕረስ ማድረጋቸውን ማስቆማቸውን ቀለል አደረጉት ወይንም ቀነሱት ማለት ነው። ያንንም ተከትሎ ኬንያ አፍሪካን ዩኒየን ወይንም ካኑ KAU የሚባል መሰረቱ ማለት ነው። በመቀጠልም ኬንያ አፍሪካን ናሽናሊስት ዩኒየን የሚባል ፓርቲም ተቋቋመ። ስለዚህ ይሄ ካኑ ወይንም ደግሞ ኬንያን አፍሪካን ናሽናል ዩኒየን የሚባለው ፓርቲ 67 የሚሆነውን ፐርሰንት ምርጫ በማግኘት ፕሬዝዳንታቸውን ጆሞ ኬንያታ በማድረግ ወደ ፓርላማ አስቀመጡት ማለት ነው። ኬንያ actually won independence in 1963 and Kenyatta became its ፈርስት ፕሬዝዳንት በ1963 ሙሉ በሙሉ ኬንያ ነፃነቷን በማግኘት የመጀመሪያ ፕሬዝዳንታቸውን ጆሞ ኬንያታ አድርገው ቀጠሉ ማለት ነው። ሌላኛው የምንመለከተው ቤልጂያን ኮንጎ ነው። የኮንጎ እንግዲህ ከሁሉም በሚባል ደረጃ ይለያል የኮንጎን እንዴት እንዳስተዳደሩ ማለት ነው። በመጀመሪያ ደረጃ ኮንጎን እንደ በሰዓቱ የቤልጂየም ንጉስ የነበረው ሊዮፖልድ ዘሰርድ ነው አይ ቲንክ የሚባለው ስሙ። እሱ እንደ ግል ሀብቱ
ወይንም ደግሞ እንደ ንጉስ ሀብት አድርጎ ነበረ ኮንጎን የምታክል በማዕድን በወርቅ በተለያዩ ናቹራል ሪሶርሶች የበለጸገችዋን ሀገር ለአንድ ንጉስ እንደተሰጠች ቦታ አድርገው የወሰዱት ማለት ነው። ሶ ቤልጂያን ኮንጎ was a colony of Belgium from 1908 until 1960 ከ1908 እስከ 1960 በኮንጎ በቤልጂየም ቁጥጥር ስር ነበረች። the first nationwide Congolese political party, the Congo National Movement, was launched in 1958 by Patrice Lumumba and other Congolese leaders ማለት ነው። የተለያዩ የፖለቲካ ፓርቲ ተፈጥሮ ነበረ። የመጀመሪያው ኮንጎ ናሽናል ሙቭመንት የሚባል ነበረ 1958 ያም ደግሞ በፓትሪስ ሉሙምባ ነበር የሚመራው። in January 1959 riots broke out in Leopoldville known as Kanisha after rally was held calling for independence of the Congo ማለት ነው። በ1953 ሊዮፖልድቪል በምትባለው አሁን ላይ ኪንሻሳ በምትባለው ቦታ ማለት ነው እነዚህ መሪዎች ለነጻነት ህዝቡን ማነሳሳት ጀመሩ ማለት ነው ኮንጎን ነጻ ለማውጣት። violent clashes between Belgian forces and the Congolese also occurred later that year ከዛ 1964 ማለት ነው ከአንድ ዓመት በኋላ በቤልጂያኖችና በኮንግሊዞች መካከል ውጊያ የሚመስል ነገር ወይንም እንደዚህ ክላሽ ተጀምሮ ነበረ ማለት ነው። ቤልጂየም which previously maintained that independence for Congo would not be possible in the immediate future suddenly capitulated and began making arrangements for Congo independence. ቤልጂየም እንግዲህ ድርቅ ያለ እንደ ፖርቹጋል ሁሉ ድርቅና የተሞላበት አቋም ነበር የነበራት። ለኮንጎ ምንም ቢሆን በየትኛውም መልኩ በቅርብ ጊዜያት ውስጥ ነጻነት እንሰጣለን ብለው አላሰቡም ነበረ። ግን ያንን ሐሳባቸውን ከኮንጎ በመጣባቸው ጫና አማካኝነት ቀይረው ኮንጎን ነጻ ለማውጣት አሬንጅመንት ወይንም መደላድልን መስጠት ጀመሩ። in May 1960 ፓትሪስ ሉሙምባ ኤምኤንኤስ ኮንጎ ናሽናል ሙቭመንት ፓርቲ won the parliamentary election። አሁን እዚህ ጋር በደንብ እንድትከታተሉ ይፈልጋለሁ። ኮንጎዎችን እንዴት አድርገው እነዚህ ሲአይኤም ሳይቀር የተሳተፈበት ሴራ ነበረ። ሶ በመጀመሪያ ደረጃ 1960 ላይ ነጻ ስትወጣ ኮንጎ ናሽናል ሙቭመንት የሚባል ፓርቲ ያን ፓርቲ ደግሞ በማን ነው የሚመራው? በፓትሪስ ሉሙምባ ነበረ ማለት ነው። ከዛ the party appointed Lumumba as a prime minister and elected Joseph Kasavubu of the Allies des Bakangu ወይንም አባኮ የሚባለው ፓርቲ ማለት ነው ፕሬዚደንት አደረጉት። ፓትሪስ ሉሙምባ ምን አደረጉት? የኤምኤንኤስ ወይንም ኮንጎ ናሽናል ሙቭመንት ፓርቲ ፕራይም ሚኒስተር ወይንም ጠቅላይ ሚኒስተር አደረጉት። ይሄ ጆሴፍ ካሳምቡ የሚባለውን ግለሰብ ደግሞ ምን አደረጉት? እሱ ደግሞ የባካንጎ ወይንም አባኮ የሚባለው ፓርቲ ፕሬዚደንት ነበረና እሱን ደግሞ የኤምኤንኤስ ፕሬዚደንት አደረጉት ማለት ነው። The Belgian Congo achieved independence on 13 June 1960 named the Republic of Congo ብለው ሀገሪቷን ሰየሟት። Shortly after independence the province of Katanga led by Mose Tshombe and South Kasai engaged in secessionist struggle against the new leadership። ሁለት ግዛቶች አሉ ካታንጋና ሳውዝ ካሳይ የሚባሉ እነዚህ ሁለት ግዛቶች አሉ። ሶ እነዚህ ግዛቶች ልክ 1960 ላይ ኤምኤንኤስ ተቋቁሞ ኮንጎ ነጻነቷን ካገኘች በኋላ የመገንጠል ጥያቄን ጠየቁ ማለት ነው። ያ ደግሞ ላይ ከአንድን ሀገር ሊያስማማ አይችልም ማለት ነው። on 5 September 1960 ካሳቡቡ dismissed Lumumba from office። በ1960 ፕሬዚደንት የነበረው እዚህ ላይ እንደተመለከትነው ጆሴፍ ካሳቡቡ የሚባለው ግለሰብ የኤምኤንኤስ ፓርቲ ፓትሪስ ሉሙምባ ከምን አስወገደው ማለት ነው? ከጠቅላይ ሚኒስተርነት አስወገደው። እንግዲህ ፓትሪስ ሉሙምባ በታሪክ ኦልሞስት በጣም ፌመስ የሆነ ግለሰብ ነው። ለኮንጎ ነጻነት ከማስገኘት በተጨማሪ የትኛውም የኮንጎ ሀብት ወደ ውጭ ሀገር መመዝበር የለበትም፣ ወርቋ ዳይመንዷ የትኛውም ሀገር እየሄደ በህገ ወጥና በአሜሪካኖች በምዕራባውያኖች ጫና በእነሱ ዋጋ መሸጥ የለበትም ብሎ የሚያምን ትልቅ ተስፋ የነበረው የአፍሪካ መሪ ነበረ ማለት ነው። ሶ ይህንን ፓትሪስ ሉሙምባን ካሳቡቡ የሚባለው ግለሰብ
ከኦፊስ ወይንም ከቢሮ አባረረው። ሶ ሉሙምባ ዲክሌርድ ካሳቡቡ አክሽን አንኮንስቲቱሽናል። በህገ መንግስታቸው በኮንጎ ህገ መንግስት ፕሬዚዳንቱ ጠቅላይ ሚኒስትሩን የማስወገድ መብት አለው። ግን የተለያዩ ቅድመ ሁኔታዎች አሉ። እነዛ ቅድመ ሁኔታዎች ባልተሟሉበት መንገድ ፓትሪስ ሉሙምባን ከስልጣን አስወገደው ማለት ነው። ይሄ ካሳቡቡ የሚባለው ግለሰብ ክራይሲስ ቢትዊን ዘ ቱ ሊደርስ ዴቨሎፕድ በሁለቱ መሪዎች መካከል ማለትም በፓትሪስ ሉሙምባ እና በካሳቡቡ መካከል ትልቅ የሆነ ክራይስ ወይም ውጥረት ተፈጠረ። ኦን 17 ጃንዋሪ 1960 ካታንጋን ፎርስስ ኤንድ ቤልጂያን ፓራትሮፕስ ሰፖርትድ ባይ ዩናይትድ ስቴትስ ኤንድ ቤልጂየም ኪድናፕድ ኤንድ ኤግዘኪዩትድ ፓትሪስ ሉሙምባ ማለት ነው። እንግዲህ ፓትሪስ ሉሙምባን ለመግደል 3 የሚሆኑ በትንሹ ሀገራቶች ተሳትፈዋል፣ ሲአይኤንም ጨምሮ ማለት ነው። ከነዛም ካታካንጋን ፎርስ የካታካንጋን ያልናቸው ፎርሶች የቤልጂየም ወታደሮች፣ የአሜሪካ እንዲሁም የሲአይኤ እገዛ ተደርጎበት ፓትሪስ ሉሙምባን አስገደሉት ማለት ነው፣ ወይንም ኤግዜኪዩት ያደረጉት ማለት ነው። ዘ ካታንጋ ሲሲዮኒስት ኢንድድ ኢን ጃንዋሪ 1963 ዊዝ ዘ አሲስታንስ ኦፍ ዩናይትድ ኔሽን ፎርስ። ስለዚህ ካታንጋ በስተመጨረሻም ተገነጠለች ማለት ነው። የፕሮቪንስ ኦፍ ካታንጋ ያላት እዚህ ጋር ወይንም የካታንጋ ግዛት ተገነጠለች ማለት ነው። እንግዲህ ፓትሪስ ሉሙምባ የምንለው ግለሰብ ይሄ ነው። he is so intelligent and was so dedicated for the freedom of Africa ለአፍሪካ ነጻነት ቆራጥ እንዲሁም ጀግና የሚባል ግለሰብ ነበረ። በመጨረሻ የምናየው የሩዋንዳ እና የቡሩንዲን ይሆናል። ብሩንዲ ኤንድ ሩዋንዳ along with Tanganyika become part of German Protectorate of East Africa in 1819 እንግዲህ ጀርመን በ1890ዎቹ ሩዋንዳ እና ቡሩንዲን እንደራሷ ቅኝ ግዛት አድርጋ ይዛ ነበር። during the first world war it was occupied by British who received a mandate to administer the greater part of it። ከአንደኛው የዓለም ጦርነት በኋላ እንግዲህ ጀርመን አፍሪካ ላይ ያሏትን ቅኝ ግዛቶች እንዳጣች ተመልክተናል። የአክሲስ ፓወሮች ሁሉም በሚባል ደረጃ ያሏቸውን ግዛቶች ተቀምተዋል። ከነዛም መካከል ቱርክን፣ ጀርመንን ጨምሮ ማለት ነው። ስለዚህ እነዚህ ሩዋንዳ እና ቡሩንዲ ደግሞ የጀርመን አካል እንደመሆናቸው ተቀምተው ለማን ተሰጡ? ለእንግሊዝ ተሰጡ ማለት ነው። ታንጋኒካ ቴሪቶሪ ባይ ዘ ትሪቲ ኦፍ ቨርሳሊስ በቨርሳሊሱ ስምምነት ነው ይሄ የሚሆነው። ከዚህ በፊትም በትንሹ በቅንጭብታ ተመልክተነዋል። a smaller portion of Rwanda or Urundi was interested to Belgium። ሩዋንዳ ወይንም ኡሩንዲ የምትባለው ቦታ ደግሞ ለማን ተሰጠች ማለት ነው? ለቤልጂየም ተሰጠች። the Belgian mandate territories of Rwanda and Burundi became independent by the decision of United Nations in 1962። ሩዋንዳ እና ቡሩንዲ በ1962 በዩናይትድ ኔሽን አማካኝነት ነጻነታቸውን አገኙ። at independence Rwanda became a republic። ሩዋንዳ ምን ሆነች? ሪፐብሊክ ሆነች። ሪፐብሊክ ማለት በንጉስ የማይመራ የአገዛዝ ዘይቤ ነው። የሚመራው በህዝብ የተመረጡ ወይም በህዝብ የተወከሉ በትንሹም ቢሆን በህዝብ የተወከሉ ግለሰቦች በሚመሩበት ጊዜ ያቺ ሀገር ሪፐብሊክ ትባላለች። ከንጉሳዊ አገዛዝ ስርዓት ውጭ የሆነ አገዛዝ ሪፐብሊክ ይባላል። ቡሩንዲ was made a kingdom until it too became a republic as November 1966። ከ4 ዓመት በኋላ ግን ብሩንዲም ኪንግደም ወይም ንጉሳዊ አገዛዝን በመተው በ1966 እሷም ሪፐብሊክ ሆነች ማለት ነው። ሶ በዚህ መልኩ ያለንን የዛሬውን ክላሳችንን የምናጠናቀቅ ይሆናል ማለት ነው። በመቀጠል ቪዲዮም ሰፋ ሳይልባቸው አይቀርም ናሽናል ሊበሬሽን ሙቭመንት ኢን ሳውዝ አፍሪካ በደቡብ አፍሪካ ያለውን የነጻነት እንቅስቃሴ የምንዳስስ ይሆናል። ሶ ዶንት ፎርጌት ቱ ሰብስክራይብ ቱ ማይ ቻናል። I really appreciate watching my video. I recommend you to share, like, and subscribe my channel. Thanks for watching.